ያዘ ሚሞሪ ስላለ እሱን እንዲያመጣለት ከተነጋገረ በኋላ እናቱን እንግዲህ እንደሚያገኝለት ነግሮት ነበረ ማለት ነው። እሱ ከበኃይሉ ጋር ስለሚሰራ እናቴን በአጋጣሚ ካገኘ የፈለከውን ነገር አደርግልሃለሁ ብሎ መጀመሪያ ቃል ስለገባለት እንግዲህ ገዳዩን በአጋጣሚ ፎቶዋን አይቷል ማለት ነው። እያነቃት እያለ ሊገላት እየሞከረ ባለበት ሰዓት ልጇ የሰጠውን ፎቶ እና እዛ ግድግዳው ላይ ያለው ፎቶ አንድ አይነት ስለሆነ ሲጠይቃት እንግዲህ የኔ ነው ብለዋለች ማለት ነው። ስለዚህ ከበኃይሉ መረጃ እንዲያመጣለት ብሎ እናቱ የት እንዳለች ሳይነግረው እንግዲህ በእናቱ አስሮት እሱ የሚፈልገውን ነገር ሊያስደርገው አስቧል ማለት ነው። ለማንኛውም አጋጣሚው አሪፍ ነው ማለት ነው። ምክንያቱም ያንን ፎቶ ባያይ ኖሮ በእርግጠኝነት ይገላት ነበረ። ስለዚህ ሚስጥሮች በጠቅላላ ተቀብረው ሊቀሩ ይችሉ ነበር። ምክንያቱም ብሌንም በጣም ልትጎዳ ትችል ነበር ማለት ነው። አሳዳጊዋ መሞቷን ስታቅ ምንም ቢሆን እሷ ከእናቷ የተሻለ የምታውቀው አሳዳጊዋን ነው። እናትን በስም እንጂ ያው ሕፃን ሆና ስለተለየቻት በአካል ስለማታውቃት እችኛዋ እናቷ አሳዳጊዋ ብትሞትባት ደግሞ ትልቅ ችግር ይፈጠር ነበረ በብሌን ላይ ማለት ነው። ግን አሁን ላይ እናትየዋ ደግሞ ያው እንግዲህ ልጇን ለማግኘት ስትል ብሌንንም ከድታታለች። ይሄ ነገር ደግሞ በጣም ጸጽቷታል ማለት ነው። እንግዲህ ትንሽ ግራ የሚያጋባንና ራስ ወዳድ የሚያስብል ነገር ቢሆንም ግን ማንኛውም ሰው የሚያደርገው ነገር ነው ማለት ነው። እንግዲህ መጨረሻ ላይ የሆነ አጋጣሚ ተፈጥሮ ብሌን እናቷ በህይወት እንዳለች ማወቅ አይቀርም ማለት ነው። አሁን ላይ ግን የብሌን አሳዳጊ ብሌን በመክዳቷ በጣም ጸጽቷታል ማለት ነው። ልጇን ለማግኘት ስትል ነው ማንኛውም እናት ወይም ደግሞ ማንኛውም አባት ወይ እናት ሊያደርገው የሚችለውን ነገር ነው ያደረገችው ማለት ነው። ምንም ብትወዳት እንግዲህ ልጇ በህይወት እንዳለ ስትሰማ ብሌንን ከድታታለች። እናትሽ ሞታለች በህይወት የለችም ብላታለች። ሰውየውም ይሄንን ካደረግሽ ልጅሽን አገናኝሻለሁ ብሎ እንግዲህ እናትና ልጅን በጥቅም ይዟቸዋል ለራሱ ሲል ማለት ነው። ከበኃይሉ የሚፈልገው ነገር ስላለ እንግዲህ የበኃይሉ ቀኝ እጅ ሆኖ ነው እየሰራ ያለው። በኃይሉ ደግሞ ይሄንን አያቅም ማለት ነው። እንግዲህ ሁሉም ለራሱ ጥቅም እያለ ሰዎችን እየጎዳ ነው ያለው ማለት ነው። አሁን ላይ ግን ለማንኛውም ብሌን እናቷ አልሞተችም ማለት አሳዳጊዋ በህይወት መትረፏ ዋናው ነገር እሱ ነው ማለት ነው። ይሄ ቢሆንም ግን ያው ብሌን አሁን ላይ በጣም እየተጎዳች ነው ያለችው ማለት ነው። ምክንያቱም እናቴ ሞታለች ብላ እያለቀሰች ነው፣ ከመቼውም በላይም እያዘነች ነው ያለችው ማለት ነው። አጋጣሚው እንግዲህ ትንሽ ይገርማል። የብሌን አሳዳጊና እንግዲህ እዛ በኃይሉ ግቢ ተከራይቶ የሚኖረው ማለትም የብሌን አሳዳጊ ልጅ ሆኖ ተገኝቷል ማለት ነው። እንግዲህ ታሪካቸውንም አንድ ሆኖ ተገኝቷል። እሱም እንግዲህ ስላለፈበት ህይወት ለብሌን እየነገራት ነው ያለው ማለት ነው። እንግዲህ ሁለቱ ቃስ በቃስ ሊግባቡ ይችላሉ። ምክንያቱም ቃል አሁን ላይ እንግዲህ ብሌንን ለመግደል እያሰበች ነው ያለችው። ከዛም ሊጠብቃት ይችላል። ምክንያቱም ብሌን በጣም አሳዝነዋለች። ታሪካችንም አንድ ነው። ከዚህ በፊት እንደዚህ ስለሰደብኩሽኝ በጣም ይቅርታ፣ እኔ በእውነት እነሱ ልጅና እናትን ልታለያይ መስሎኝ ነው እንጂ እንደዛም ስለተናገርኩሽ በጣም ይቅርታ ብሏታል ማለት ነው። እንግዲህ ታሪኳ በጣም እንደሚያሳዝን እያየ ነው ያለ ነው ማለት ነው። አሁን ላይ ግን በኃይሉና ቃል እንግዲህ ለጥቅም ብለው ብሌንን በጣም እየጎዷት ነው ያሉት ማለት ነው። እንግዲህ በኃይሉ ሚስጥሩ እንዳይታወቅበት ነገሮችን በሙሉ በጥንቃቄ እያደረገ ነው ያለው። ግን ያው አሁን ላይ ግን ሰዎችን እየጎዳ ይምሰለው እንጂ አብሮት ያለው ልጅም ለጥቅምና ማለትም ከሱ የሚፈልገው ነገር ስላለ ብቻ ነው እንጂ እሱ የሚታዘዝለት የሚፈልገውን ነገር እስከሚያገኝ ድረስ ነው እንጂ እሱም የበኃይሉ ጥላትም በኃይሉ ለሱም ጥላቱ ነው ማለት ነው። እንግዲህ በኃይሉ በተዘዋዋሪ ጥላቶቹን እያበዛ ነው ያለው ማለት ነው። እንግዲህ እውነቱ ሲታወቅ መውደቁና መጋለጡ አይቀርም ማለት ነው። ቃልም እንግዲህ አሁን ላይ የብሌን እናት በመሞታ በጣም ተደስታለች ማለት ነው። ያው በኃይሉ እንዳደረገውም እየደውላ እየጠየቀችው ነበር። ከሱ ውጪ ማንም ሊያደርግ እንደማይችል ስለገባት ጠይቀዋለች። እሱም እኔ ፈልጌ ማረማ እኔ ነኝ ያደረኩት ብሎ በግልጽም ነግሯታል። አሁን ላይ እንግዲህ እነሱ ሞታለች ብለው ነው እያሰቡ ያሉት ማለት ነው። ግን ገዳዩ ግን ለራሱ ጥቅም ሲል አቆይቷታል ማለት ነው። ስለዚህ
ይሄ ነገር አሁንም በኃይሉ ግን እንደ ባለፈው አይነት ስህተት ከሰራ ውርድ ከራሴ ብሎት ነበር። ምንም ስህተት አልሰራሁም ብሎታል። እንግዲህ አንድ ቀን መጋለጡ አይቀርም ይሄም ልጁ ማለት ነው። ግን ለማንኛውም ይሄ ልጅ ከበኃይሉ የሚፈልገው ነገር ስላለ የብሌንን እናት ለጊዜው ቢሆን እንግዲህ አልገደላትም ማለት ነው። ከልጁ ጋር እየተደራደረ ነው። እንግዲህ ልጇም ድምጿን አሰምቷታል ማለት ነው። እሱ ሞታለች ብሎ እንግዲህ ፈልጎ ተስፋ ቆርጦ ከበኃይሉም የሆነች ነገር ካገኘሁኝ ብሎ እሱ ግቢ ውስጥ ተከራይቶ ነበር እየኖረ ያለው። እንግዲህ አሁን ላይ እናቱ በህይወት መኖሯን ሰምቷል ማለት ነው። ግን ያው ለልጁ ማድረግ ያለበት ነገር አለ። ልጁ ደግሞ የጠየቀው ጥያቄ ትንሽ ከባድ ነው። ሚስጥር የያዘ ሚሞሪ አለ። እሱን ከቤት ውስጥ ገብተህ አምጣልኝ ነው ያለው። እንግዲህ ያንን ነገር ለማግኘት ትንሽ ሊያደክመውና ሊያለፈው ይችላል ማለት ነው። እንግዲህ ያው እንደ ቤተሰብ ቢታይም ግን እቃ ገብቶ መስረቅ ትንሽ ከበድ ስለሚል አሁን ላይ እያዘዘው ነገር ትንሽ ቢከብደውም ከእናቱ ግን በፍጹም ሊበልጥበት አልቻለም። አደርገዋለሁኝ ብሎታል ማለት ነው። ካላደረገም ግን ያው እናትየዋን እንደሚገልበት ስለነገረው ማድረጉ የማይቀር ነው ማለት ነው። ስለዚህ አሁን ዳግምም እንግዲህ ሰውየው ማለትም የእናቱ ገዳይ ያለውን ነገር በሙሉ ለማድረግ ተዘጋጅቷል ማለት ነው። ግን ትንሽ ይከብዳል። እንዴት አድርጌ ነው ሰላምን በጣም የማከብራት ሰው ነች። ቤቷ ውስጥ ገብቼ እንዴት ይሄንን ስራ ላደርግ እችላለሁ ቢለውም ይሄንን ነገር ካላደረክ ግን እናትህን ያበቃላታል ስላለው፣ ስለዚህ ለእናቱ ሲል እንግዲህ ይሄንን ነገር ያደርገዋል ማለት ነው። የብሌን እናትም እንግዲህ ብሌንን በጣም በመክደቷ በጣም ተጸጽታለች። ራስ ወዳድ መሆኔንም አውቄያለሁ ብላለች። እንግዲህ ይሄ ነገር ማንም ሰው ሊያደርገው የሚችለው ነው፣ ግን አሁን ላይ በጣም ከብዷታል ማለት ነው። ይሄንን በማድረጓም በጣም ቁጭ ብላ ተንሰቅስቃለ ብቻዋም እያለቀሰች ነው ያለችው። ብሌንም እንግዲህ ሙሉ በሙሉ እናቴ ሞታለች ብላ አምናለች ማለት ነው። ስለዚህ አሁን ላይ ብሌን በጣም ከባድ ሀዘንና ጉዳት እያለፈባት ነው ማለት ነው። እናትየዋ ግን ይሄንን በማድረጋቸው በጣም ተጸጽተዋል ማለት ነው። ልጁም እንግዲህ ያው የሚፈልገውን ነገር እስከሚያገኝ ድረስ ነው እንጂ የብሌንን አሳዳጊና ልጇን ማገናኘቱ አይቀርም ማለት ነው። እንግዲህ ካልከዳው በስተቀር አሁን ላይ ሚሞሪው ከተገኘና ልጁ ሚሞሪውን ከሰጠው ከእናትየው ጋር ስለሚገናኝ እንግዲህ ያው ብሌንም እናቷ እንዳልሞተች ማወቋ አይቀርም ማለት ነው። እንግዲህ እዚህ ጋር አሁን ትልቅ ሚና የሚጫወተው ዳግም ነው ማለት ነው። ስለዚህ ነገሮችን አውጥቶ ከሰጠው ምናልባት ነገሮችን የሚፈልገውን ነገር ከሰጠው ብሌንም እናቷ እንዳልሞተች ልታቅ ትችላለች ማለት ነው። ልጁ ከበኃይሉ የሚፈልገው ነገር ስላለ እዛ ላይ ደግሞ አስፈላጊ መረጃ ስላለ እንግዲህ ልጁም የሚፈልገው በኃይሉን ለመበቀል ስለሆነ ጋሚ ብሌን እናቷ በህይወት እንዳለች ማወቋ የማይቀር ነው። አሁን ላይ ብትጎዳበትና ብታዝንበትም ማለት ነው። ሌላው እንግዲህ በኃይሉ ነው። በኃይሉ አሁን ላይ ያው ለብርና ለገንዘብ ለሀብት ብሎ እንግዲህ ብዙ ሰዎችን እየጎዳ ነው ያለው። ሰላም ለእህቱ እንኳን እየራራ አይደለም። ለጥቅምና ለትንሽዬ ነገር ብሎ እንግዲህ ሰዎችንም ግደል ብሎ ከአንድም ሁለት ሰው ሊያስገድለው ነበር ልጁን ማለት ነው። ልጁ ግን በነገሮች በአጋጣሚ እስካሁን የሰው ነፍስ በእጁ ላይ አልጠፋም ማለት ነው። እንደፈለገው የሚያዘውም እሱ የሚፈልገውን ነገር እስከሚያገኝ ድረስ ብቻ ነው እንጂ ልጁ የምርም በኃይሉ ታማኝ ሆኖና ወይም ደግሞ የሱን ስራ መስራት ፈልጎ አይደለም፣ ተገዶ ነው አብሮት ያለው ማለት ነው። የሚፈልገው ነገር ስላለ ያችን እስከሚያገኝ ድረስ ነው። በኃይሉ ግን አሁን ላይ እያደረገው ያለው ነገር በጣም የሚያስጠላና በጣም ትንሽ ካይምሮ ከበድ ያለ ነገር ነው እያደረገ ያለው ማለት ነው። ሰላም እህቱ ነች እንግዲህ የእህቱን ብር ለመውሰድ ብሎ ነው ይሄንን ሁሉ ነገር እያደረገ ያለው። ማንንም ከማጥፋትና ማንንም ከመግደል የማይመለስ ሰው መሆኑን እያየነው ነው ማለት ነው። ቃልም እንግዲህ የብሌን እናት ሞታለች ብላ ስላሰበች ያው ብሌንም እንግዲህ አሁን እዚህ ጋር ቃል እያሰበች ያለችው የብሌን አሳዳጊ ሞታ መስሏታል የምታለቅሰው ማለት ነው። እሷ ስታለቅስ እንግዲህ እናቷ ሞታለች አሳዳጊዋ ሞታለች ትበል እንጂ ብሌን ግን እያለቀሰች ያለችው ወላጅ እናቴ ሞታለች ብላ እያሰበች ነው እያለቀሰች ያለችው። ቃል ግን የተረዳችበት መንገድ ሌላ ነው ማለት ነው። ምክንያቱም ብሌን እያለቀሰች
እያለቀሰች ያለችው ወላጅ እናትሽ ሞታለች ስለተባለች ነው። ስለዚህ ቃል ደግሞ አሳዳጊዋ ሞታባታለች ብላ ነው እያሰበችና ለባህሉም የነገረችው ይሄንን ነገር ነው። ስለዚህ የብሌን አሳዳጊ አሁን ሙሉ በሙሉ ሞታለች ብለው ነው እያመኑ ያሉት ማለት ነው። ብሌን ግን አሁን ላይ እያለቀሰች ያለችው የተሳሳተ መረጃ ምናምን ቢሆንም ለጊዜው ቢጎዳትም ግን መጨረሻ ላይ መታወቁ አይቀርም። አሁን ላይ ግን ብሌንን የሚጎዳት ነገር ነው ያደረጉት ማለት ነው። ያው በጣም እያለቀሰች ነው ያለችው። ቃል የተረዳችበት መንገድና ብሌን እያለቀሰችበት ወይም ብሌን እየተጎዳችበት ያለችው መንገድ በጣም የተለያየ ነው። ስለዚህ አሁን እናቷ እንግዲህ ሞታለች፣ አሳዳጊዋ ሞታለች ብላ ነው ቃል እያሰበች ያለችው ማለት ነው።